ሰላም ውድ ቤተሰቦቼ በድጋሚ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለሁ። ውድ ቤተሰቦቼ ዛሬ የሌላ ሀገር መግባትን አስመልክቶ ሁሉም ተደስቷል። ሁሉም ደስታውን እየገለጸ ነው። ሀገሯ ገብታለች። የሞት ቅጣቷ ተሽሮ እንደገና ሕይወት ተሰጥቷታል። በጣም ደስ ይላል። እንኳን ለሀገሯ በቃት። ከመጀመሪያው ጀምረው ባላዩት ነገር ሲሰደቡ ሲወቀሱ የነበሩትም እንኳን ነፃ ወጡት፣ እንኳን በሰላም አገሯ ገባች። ከዛ በላይ ደግሞ እናትየዋ እናት በእውነት እኔ ውሸት ምን ያደርጋል፣ ከምንም በላይ እናትየዋ ናቸው ያስለቀሱኝ፣ ያሳዘኑኝ። የእኛ እናት ስንሄድ ተመልሰን ስንመጣ ስሸኝ ምን ትላለች? ደሃ እናት ምን ያደርጋል ትላለች ሁልጊዜ። ለሁላችንም በቃ አብረናት ወር ምንም ያህል ተቀምጠን አጠግበንም እኛም ደስ ብንኖር ደስ ይለናል፣ ግን ህይወት ግድ ነውና እንለያለን። እናት ደሃ እናት ምን ያደርጋል ስትል ዛሬ እናቴ ትዝ አለችኝ። በእውነት ለእናቶቻችን ስንል ክፉ ነገር አይድረስብን። የትም ብንሆን ብንሞት ሞት አይቀርም፣ ግን የእናቶቻችን ስቃይ እኔ ዛሬ ነው በደንብ የተሰማኝ። ዛሬ ነው በደንብ በቃ በእውነት ነው የምላችሁ ውስጤን የሰረሰረኝ። እነዛ ሰው ገላቸዋል እንግዲህ በምንም ደካማ ናቸውና ቢያረጉትም ባያረጉትም አንዳንዶቹ በቃ ስሜት ከአቅማቸው በላይ በጣም ብዙ ነገር ጫና ሆኖ እልክ እዛ ውስጥ አስገብቷቸው ፈጽሞትም ይሆናል። በሞት የተቀጡም አሉ። ብዙ ጊዜ ሁላችንም ተወንጅለናል። ኢትዮጵያኖች ገዳዮች ናችሁ፣ ኢትዮጵያኖች በእውነት ያልተባለ ሰው የለም። እኔ የእኔ ሴትዮ እንደዚህ አይነት ዜና ምናምን የምታይ አይደለችም። ምንም ነገር ብታይ እንኳን ስለ ሌላ ሀገር አይደለም ስለ ራሱ ሀገር አታይም፣ አትወድም። ግን በዚህ ነገር ኩዌት ሰው በገደለችው በተደጋጋሚ ኩዌት ላይ ሳውዲ ላይ በተሰራው ብዙ ጊዜ ነግራኛለች። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ስትል የእነሱን በደል ማን ይናገር? የእነሱ የደረሰባቸውን ማን ይናገር? በቃ አማራጭ ሲያጡ እንደዛ ሊያደርጉ ይችላሉ። ግን አማራጩ ጥሎ መውጣት ነበረ፣ ህይወትን መቀጠል ነበረ። እና ምን ልላችሁ ነው ያንን አሁን ሌላ ያ የሞት ቅጣት ቢፈጸምባት በቃ ተፈጸመባት። ግን የዚች እናት ሁኔታ የብዙ እናቶችን አስታወሰኝ። እነዛ ልጆቻቸው በገመድ ታቀው የሞቱት፣ በሰይፍ የተቀጩት ልጆቻቸው ድራሻቸው መሞታቸውንም መኖራቸውንም የማያውቁ እናቶች በእውነት በጣም ብዙ እናቶችን አስታወሰኝ። ያልታደሉ የኢትዮጵያ እናቶች ሁልጊዜ መከራ በእውነት በህይወት ያሉ ልጆቻቸው ጥሩ ነገር ያሰማቸው፣ ያገናኛቸው፣ ደስታቸውን በቅርብ ያርግላቸው። እኔ በጣም ነው የተሰማኝ ዛሬ። ስለ እውነት ነው የምላችሁ፣ ስለ እውነት በጣም በቃ በጣም አሰባቸው። በጣም ሰው መግደላቸውን፣ ወንጀል መስራታቸውን አያችሁ። እናቶች ከደስታ ብዛት መቆማቀቷቸው ቁጭ ሲሉ እኔ እዚህ ላይ ነው ያስለቀሱ ጫሉ። በቃ አቃታቸው። እንኳን ደስ ያለዎት፣ እንኳን ልጅውን በሰላም አገኙ ነው የምለው። በጣም ደስ ይላል። የሌሎች እናቶችን እንባ እንደዚህ ይታበዝ፣ በደስታ ያልቅሱ። በእውነት ሀዘን በቃ ይበለን። እንደዚህ ደግሞ ለጥሩ ነገር የሚተባበሩ ያብዛልን። ለጥሩ ነገር የሚተባበሩትን ደግሞ ሁልጊዜ መጥፎ ነገር እየተናገር ባናስከፋቸው፣ ልባቸውን ባንሰብር፣ እንደገና ሌላ ጥሩ ነገር እንዳይሰሩ፣ ሌሎች እንዳይረዱ መሰናክል ባንሆን፣ እኛ ማድረግ የማንችለውን እነሱ ሲያደርጉ ጥሩ ነገር ነው። አሁን ቅድም ላይ ያለ ወንድም ካሌብ ስለ ፋሲካ የሆነ ቅርቦት አይ ለዚህ ሁሉ ምክንያት ፋሲካ ናት። ሄዳ ዩቱብ ሰራች፣ እነሱን አቀረበች። ይህን ሁሉ መጀመሪያዋ መቼም እሷ ናት። ግን የሆነ መጥፎ ነገር አድርጋ ነው መሰለኝ። እሱ እንግዲህ ወንድም ካሌብ የታወቀ ነው በእውነት በጣም ጥሩ ሰው፣ ለሁሉ ደራሽ፣ ለሁሉ ደጋፊ፣ የድሆች አባት፣ ምርጥ ሰው
ረጅም እድሜ ከጤና ጋር ይስጠው። ቤቱን ለቆ ምስኪኖችን የሚያበላ ደጋጓሉ እና አሁን ይህን ሰውዬ እንጃ ምንም ማለት አልችልም። የሆነ ከፍቶት ሳይ በጣም ደበረኝ። በእውነት በጣም ነው ደበረኝ። እንደዚህ የሚባል ሰው አይደለም። እነ ዋሚራ ስንት ተሰድበዋል። ስንት ቅድም ሲያወራ ግን 20 ሺህ ብር አልሞላ ብሎ ሁሉም እነ ተስፍሽ ሁሉ የድርሻቸውን አልሞላ ያለውን የጎደለውን እነሱ ናቸው እንደውም የሞላት። እንኳንስ ለእሷ የተዋጣውን ሊወስዱ ማለት ነው። ግን ሊገሉ በተለይ እንደዚህ የሆነ ስራ ሲሰሩ በእሷ ብር ለእሷ በተዋጣ በህዝብ ገንዘብ እየተባለ ብዙ ታውቅሰዋል። ያው ተቋቁሞ ዛሬ ግን ያው እውነታውን ሲያወራ ባሜራ በጣም ደስ አለኝ። እንኳን ደስ አላችሁ ለማንኛውም ሁላችሁ